አማን በሚሰራቸው ስራዎች ወደፊት የሚሆነውን አሻግሮ ለማየት ይጥራል። በትጋት ይሰራል፣ አይደክምም። እንዲሁም ለያዘው ዓላማ ቁርጥ ነው። አማን ባለ ብዙ ራዕይ ሰው ነው። ብዙ የሚያስብ የሚያልም ሰው ነው። ማሰብ እና ማለም ብቻ ሳይሆን በተግባር ሰርቶ የሚያሳይ ሰው ነው። አማን በጣም ላቅ ያለ ሰውን አስረድቶ የማሳመን ልዩ ችሎታ ያለው ሰው ነው። አማን በእግዚአብሔር ጸንቶ የቆመ ሰው ነበረ እና አሁን ብዙ የሚነገሩለት ነገሮች በሙሉ እግዚአብሔርን ይዞ ስለሚጓዝ ነገሮቹን ያቀለሉለት ይመስለኛል። አማን በጣም ታታሪ አባት ነበረ። ልጆቹን የሚወድ ልጆቹን በስነ ምግባር አንጾ አሳድጎ ለቁም ነገር ያደረሰ በጣም የሚደነቅ ባል ነበረ። Not just about business and how to have conversations with people or how to approach. አባቴ አስተማሪኝ ስለ ቢዝነስና ከሰዎች ጋር ሊኖረኝ ስለሚገባ ግንኙነትና አንዳንድ ጉዳዮችን እንዴት መጋፈጥ እንደሚገባኝ ብቻ አልነበረም። ለሁሉም ቤተሰቦቼ ጥሩ የቤተሰብ አባል እንደሆን ጭምር ነበር የሚነግረኝ። ለእናቴ፣ ለእህቶቼ፣ ለአጎቶቼና ለአክስቶቼ እንዲሁም ለጓደኞቼ ጭምር። ባለፉት ቀናት በሱ ጉዳይ ሰዎች አንድ ሲሆኑ እስከማይ ድረስ የስኬቱን መጠን የእውነት አልተገነዘብኩም ነበር። አባቴ በጣም እወድሃለሁ፣ በስኬትህም እኮራለሁ። Father, I love you so much. I'm so proud of you and what you have accomplished. My father once said to me, አባቴ አንድ ጊዜ ከውጭ ሆኖ ከመደነቅ ይልቅ ወደ ውሃ ገንዳው መግባት ጠቃሚ ነው ብሎኝ ነበር። ይህን የሚለኝ በትክክለኛው መንገድ የተወሰነ እርምጃ እንዲሄድ ይገፋኝ በነበረ ጊዜ ነው። ይህ ደግሞ እሱ ህይወቱን ለኖረበት መንገድ ምስክር ነው። እሱም ይለን እንደነበረው በዚህ ዓለም ያሉ በርካታ ሰዎች ትልቅ ሐሳብና ዕውቀት ቢኖራቸውም ወደ ተግባር የሚገቡት ግን የተወሰኑ ልዩ ሰዎች ናቸው። አባቴ ውድቀትን እንደ አሉታዊ ነገር አይደለም የሚመለከተው። የተጋፈጠው እያንዳንዱ እንቅፋት የተሻለ መንገድ ለማግኘት የሚያግዝ መሆኑን ነበር የሚያምነው። የነበረውን አይነት ሰው ያደረገውም ይህ እምነቱ ነበር። EBS was one of his children and we wanted በ2000 ዓመተ ምህረት ስራውን ከጀመረ አንስቶ ኢቢኤስ እድገቱን በቅርበት ሲከታተለው የነበረ ከልጆቹ እንደ አንዱ የሆነ ተቋም ነው። በቢሮ ውስጥ በርካታ ምሽቶችን ከቤተሰቦቻችን ጋር ያለ ድካም በመስራት አሳልፏል። ይህ የአባቴ ህልም እውን እንዲሆን ቤተሰቦቼ ብዙ ሲከፍሉ ተመልክቻለሁ። ኢትዮጵያ ቤቱ ነች። ማህበረሰቡን ለማገልገልም የህይወቱን ጊዜ ሰጥቷል። በኢትዮጵያ ልብ ላይ አሻራውን ትቷል። አሻራውም በደረሰላቸው ሰዎች ልብ ውስጥ እንዲሁም ደስታን፣ ሳቅና መዝናናትን ለሚሊዮን ኢትዮጵያውያን በሰጠበት ቻናል ውስጥ ይቆያል። so grateful to have known you and be loved by you. በጣም ጀነረስ ሰው ነው። የሚያውቀውም ለማያውቀውም፣ ለጠየቀውም ላልጠየቀውም ለሁሉም ከልቡ የሚሰጥ ነው። ራሱን ሳይሆን ሌሎቹን የሚያስቀድም ሰው ነው። ሰውን መርዳት፣ ማገዝ ለሱ ግዴታ አይደለም፣ ባህሪው ነው። ከሰው አይጠብቅም። ከልቡ አምኖ የሚሰጥ ፍቅርም በተግባር የሚታይ ሰው ነው። ለኔና ለታላቅ ወንድሜ ሙሴ ወንድማችን ብቻ ሳይሆን ጓደኛችንን ላለፉት 25 ዓመታት ደግሞ የቢዝነስ ፓርትነራችን ጭምር ነው። ቢዝነስ ስራችን ላይ ክርክሮች፣
አለመግባባቶች ቢሆኑም እንኳ ፍቅር፣ አንድነት እና መተባበር በመካከላችን ሁሌም ስላለ ጉዟችን የሰመረ እንዲሆን አስችሎናል። ከባልም በላይ ብዙ አመታት አብረን ሰርተናል። ወደ 15 አመታት በስራውም ላይ ተከባብረን በኑሯችም ላይ ተከባብረን አብረን ኖረናል። በዛሬ ቀን እዚህ ለተገኛችሁ በሙሉ የተከበራችሁ እንግዶች በጣም ለማመስገን ፈልጋለሁ። ስለሱም የተናገራችሁት ነገሮች በጣም ልቤን ነክቶታል። እኔም ማቀውን አማን እናንተም ስለምታውቁት በጣም ደስ ብሎኛል። አማን ከዚህም በላይ ነው። እኔ መናገርም አልችልም። አሁንም ብርታቱን የሰጠኝ ከጎኔ ስለቆመ ነው ብዬ አስባለሁ። እሱ ጠንካራ የቤተሰብ ሰውና መሪም ጭምር ነው። ዱካ በጣም ጠንካራና የተረጋጋው ወንበር እንደነበር ሁሌ ነግረን ነበር። ይህ አገላለጽ ለኔም ለቤተሰቦቻችንም ተምሳሌታዊ ንግግር ነበር። እሱ ታጋሽ፣ የተረጋጋና ተወዳጅ ሰው ነበር። የሱ ልጅ መሆኔ ሁሉን ነገር ለመስራት ብቁ እንደሆንኩ እንዲሰማኝ አድርጎኛል። ለሚዲያው ዘርፍ የነበረው ፍቅርና ፍላጎት እኔንም ጭምር የሚያነቃቃ ነው። አምላኬ እንዲህ ያለ ምሳሌ የሚሆን አባት ስለሰጠኝ ሁሌም ማመስገን ነኝ። My mother and father's love was something that was always የእናቴና የአባቴ ፍቅር ለኔ በጣም ዋናው ነገር ነበር። በህይወቴም እንዲህ ያለ ፍቅር አይቼ አላውቅም። አንዳቸው ለአንዳቸው ነበሩ። ለሁሉም አብረው እንደሚሆኑ ተጠራጥረን አናውቅም። ለጓደኞቼም የኔ ልዩ የፍቅር ታሪክ የነሱ መሆኑን ነበር የምናገረው። አባቴ እናቴን ከኛ ከራሱ ልጆች ጭምር ነበር የሚጠብቃት። እሷ የሱ ጥንካሬ፣ የሱ መልአክ፣ የሱ ህይወት ነች። በዚህ ዓለም ላይ በደንብ የምታውቀውና ከሱ ጎን ያልተለየች ናት። ህመሙን ከሱ ጋር ታግላለች። ስላለፉት አመታት ምስክር ለነበሩ ሁሉ ሰውን መውደድ ማለት ምን ማለት ነው የሚለውን በተለየ መንገድ አሳይተዋል። እናታችን ለሱ የምቾቱ ስፍራ ስለመሆንሽ በበቂ መልኩ ልናመሰግንሽ አንችልም። እሱ ብቸኝነት እንዳይሰማው የህይወት ዋጋ ከፍለሻል። You sacrificed your life to make sure he never felt alone. Words cannot describe how much you've impacted my life and you will continue to impact my life. ህይወቴ ላይ እንዴት ተጽዕኖ እንደፈጠርክ እንዲሁም ተጽዕኖ እየፈጠርክ የምትቀጥልበትን መጠን በቃላት መናገር አይቻልም። በዚህ ያሉ ሁሉም ሰዎች ላይ ያሳረፍከው ተጽዕኖም እንደዛው። ይህን እሱ ብቻ አልሰራውም። ሁሌም ቢሆን ሁሉም ነገር በፈጣሪ በኩል ነው የተሰራው ይል ነበር። በየምሽቱ በአካል አብረን ባልነበርንባቸው ጊዜያት ጭምር ፈጣሪ በምንወስደው እርምጃ ሁሉ አብሮን እንዳለ ይነግረን ነበር። እግዚአብሔር ለኛ ካዘጋጀው ጣፈንታ ጋር ሲተያዩ በዚህ ዓለም ላይ የሚያጋጥሙን ችግሮች ምንም ማለት እንዳልሆኑ ይነግረን ነበር። That all of these worldly issues that we face, they mean nothing in the grand scheme of things because God has a destiny for us. It was very important to my family that my father was brought back to Ethiopia. አባታችን እረፍቱን በኢትዮጵያ እንዲያደርግ ወደዚህ መመለሱ ለኔና ለቤተሰቦቻችን በጣም ትርጉም ያለው ነገር ነው። ሁልጊዜም ኢትዮጵያ እንደተንከባከበቻቸው አትርሱ ይለን ነበር። እውነት ነው። መግባናለች፣ አስተምራ ማሳድጋናለች፣ ስነ ምግባር አስተምራ እውቅናም ሰጥታናለች። እሱ በጣም ተወዳጅ ሰው ነው እና ፍትሃዊ የሚሆነው ቤተሰቦቹ፣ ጓደኞቹ እንዲሁም ሰራተኞቹና በስራው ህይወታቸውን የነካቸው ሰዎች ከዘላለማዊ ቤቱ ጋር አንድ ሲሆን እንዲያዩ ማድረግ ነው። ስኬታማ የቢዝነስ ሰው ለመሆን ሌላውን ጥሎ ሳይሆን ደግፎ ተባብሮ በጋራ በመጣር መሆኑን በተግባር አሳይቶናል። አማን በትጋት የሰራ፣ በፍቅር የኖረ፣ በእምነት የተመራ ትርጉም ያለ ህይወት የኖረ ሰው ነው። አማን በልጆቹ፣ በቤተሰቦቹ፣ በወዳጆች ዘመዶቹ፣ በጓደኞቹ፣ በሀገር፣ በአጠቃላይ በሁላችንም ልብ ውስጥ ያስቀመጠው የቅንነትና የመልካምነት
ጥግ አለ። የሱን ቪዥን ሼር ከማድረግ ወደ ኋላ የሚል ሰው አልነበረም። ስለዚህ ሁላችንም የሱን ቪዥን ቤተሰቡም ይሁን የስራ ባልደረቡም የኢቢኤስ ባልደረቦችና ሰራተኞች የሱን ቪዥን ለማስቀጠል ቆርጠን ተነስተናል። እሱም የሚፈልገው እሱን ነው። አሁን ያውም ቴሌቪዥኑ ተዘግቶ ለረጅም ጊዜ በመቆየቱ ምን ሆናችሁ ነው እናንተ ስራ የላችሁም እንዴ እረፍት ፈልጋችሁ ነው መሰለኝ የሚል ይመስለኛል። ስራውን እንዲሰራ ከመፈለጉ እና for the rest of our lives እሱን ኦነር ስናደርግ እንኖራለን። The legacy he's built, የገነባው አሻራ የደረሰላቸው ሰዎች የቀየራቸው ህይወቶች አሉ። አባቴ ቃል ገባልሃለሁ እንደ ቤተሰብ በአንድነት እንቆማለን። ራእይህ ወደ ብርሃን መምጣቱን እንዲቀጥል እናደርጋለን። ልክ አንተ እንዳደረግከው እኛም በስራችን እያንዳንዱን ግለሰብ ተደራሽ ለማድረግ እንሰራለን። እናም ምንም ቢፈጠር ፈጣሪን በህይወታችን ውስጥ የምናቆይ we're going to make sure that we keep touching each individual just like as you did, and make sure that we keep God inside of our lives no matter what. His impact on this earth. በዚህ ምድር ላይ የነበረው ተጽዕኖ ለሁሌውም የሚቆይ ነው። እሱ የብዙዎችንና የቤተሰቦቹን ልብ ቀይሯል። እንወደዋለን፣ በጣምም እናፍቀዋለን። ምንም ነገር ስንሰራ በውስጣችን እሱ እናስቀምጣለን። በሱ ማሻራ እንቀጥላለን። Continue on with his legacy. As your children, we are the next generation. ያንተ ልጆች እንደመሆናችን እኛ ያንተ አሻራ ቀጣይ ትውልዶች ነን። የሰጠህንን ቀጣዩን እርምጃ የምንራመድ እንደመሆናችን በጥንቃቄ ያንተን ራዕይ ይዘን እንቀጥላለን። ያንተ ራዕይ እዚህ ጋር አያልቅም፣ ወደፊት ይቀጥላል እንጂ። የፈጣሪን ጥሪና ያንተን መመሪያ በመከተል አንተም በምድር ላይ ለማኩራት ቁርጠኞች ነን። እንደ ቤተሰብ አንድ ሆነን እንቆማለን። አንተ እንድንሆን በምትፈልገን ልክ ጠንክረን እንቆማለን። ኢትዮጵያ ለእኛ ለሰራችልን የግድ መክፈል አለብን። ልቤን ደስ የሚለው ለምንሰራው ነገር መሰረት የሚሆነውን መንገድ በባለ ራእዩና አዋቂው አባቴ በመሰናዳቱ ነው። ስራው ይቀጥላል። ባልደረቦች እንግዲህ ከመቼም ጊዜ በላይ የሱን ቪዥንና ራእይ ለማስኬድ ታትራችሁ እንደምትሰሩ ጥርጥር የለኝም። ሌላ ይሄንን ሽኝት በዚህ ባማረ ሁኔታ እንዲሆንለት የጀግና ሽኝት እንዲሆንለት ያረጋችሁትን በሙሉ ከልባችን እንደ ቤተሰብ በጣም እናመሰግናችኋለን። እዚህም የተገኛችሁ ሰዎች የኢትዮጵያም ሕዝብ አማንን እንደ ሰው ባያውቁትም ስራውን አይተው ኦነር ስላረጉት በጣም እናመሰግናለን። እንደ ቤተሰብ እግዚአብሔር ያክብርልን። Okay, the show must go on ይል ነበር አማንና the show must go on የኢቢኤስ ቲሞች የቱ ጋር ናችሁ? እንወዳችኋለን፣ ሁላችሁንም እንወዳችኋለን።